ተሰርተሽ የደራ ልጅ በይተኩለሽ የመሬ ልጅ በባምባርሽ ተውበሻል አምሮብሻል ተውበሻል ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ምርጦች የኔ ምርጦች እንዴት ናችሁልኝ ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ እሱም ደግሞ በሃይሚ ቻናል ተለቋል እኔ ግን የነዚህ ልጆች ጭቅጭቅ መቼ ነው የሚያበቃው ጥያቄ ሆነብኝ ሁሌ መጨቃጨቅ ሁሌ አንድ ነገር መደጋገም ምንድነው ለምንድነው ወደ መፍትሄ የማትሄዱት ሃይ ሚላቸው ጠፋኩ እናንተ ቁም ነገር ስሩ እንጂ ህፃን ልጅ የሚያስል ዛሬም ስለባለፈው እንትን ቪዲዮ ነው የሚያወሩት ቤተሰብ አንቺ እንዴ አርገሽ ነበር አንተ እንዴ አርገህ ነበር እንዴ እናንተ ይቅርታ ልቤላችሁም እንዴ በይቅርታ ታልፉም እንዴ ነገሩን በዛ ላይ ተመልካችን ለምንድነው እንትን የምትሉት የምታጨናንቁት እንዴ የሰው ልጅ እኮ ተነጋግሮ መፍታት ይችላል ሳምንቱን ሙሉ መጨቃጨቅ አረታው በህግ አምላክ ህግ የለም እንዴ ሀገሩ ላይ እውነት እኔ ግራ ገብቶኛል እነዚህ ልጆች ጉዳይ ግራ ገብቶኛል አሁንስ ምንድነው ውዶችዬ እንግዲህ እንዳያችሁት ነው ብሩኬ መግቢያው ላይ እንደውም ሲናገር ነበር እንደውም አቤቱታም ቀርቧል ሃይሚዬን መጥፎ ነገር አትናገሯት ይከፋኛል ብሏል ብሩኬ ማለት ነው ይከፋኛል ብሩኬ አንተ እኮ ምስኪን ነህ በጣም ምስኪን ልጅ ነህ በነገራችን ላይ የዋህ ነህ እውነት እኔ ሳላደንቅህ አላልፍም ያስተላለፍከው መልእክት በጣም ደስ የሚል ነው እኔ አይቼዋለሁ ቲክታክ ላይ ሀብታምም ሆናችሁ ድሃም ሆናችሁ ዝነኛም ሆናችሁ ምንም ሆናችሁ ሁላችንም ስንሞት ጉድጓድ ውስጥ ነን መጨረሻችን ምንድነው አጽም ነው የምንሆነው አጽም ድርቅ ብለን አጥንታችን ነው የሚወጣው አይቼዋለሁ ቲክታክ ላይ ፖስት ያደረግከውን ማለት ነው ከሞትን ሁላችንም ተመሳሳይ ነን የሀብታሙ ማይለይም የድሃው ማይለይም የታዋቂው ማይለይም ማለት ነው እውነትህን ነው ለዚች አጭር ጊዜ እኛ መቀያየ መጥፎ ነገር መነጋገር መነቋቋር ጥላቻን መዝራት ጥሩ አይደለም ትክክል ነህ ብሩዬ ግን ከራስ ይጀምራል ይሄ ነገር ይሄው እናንተ ሳምንቱን ሙሉ እንደተናቆራችሁ ነው እናንተ ሰላም ብትሆኑ እኮ ሃይሚን የሚናገሯትም አንተንም የሚናገሩ ሰዎች አርፈው ይቀመጡ ነበር እናንተ ሰላም ስታጡ ነው ለነሱ ቦታ እየተሰጣቸው እንዲሳደቡ የሚመጡት ማለት እየተሳደቡ የሚመጡት ስለዚህ እናንተ ደግሞ ተረጋጉና እስኪ ተመካከሩ ተመልካችም እኮ ይሰለቸዋል ሁሌ ኝኝኝኝኝኝኝ ማለት አሁንስ በዛው ነው ታበዛችሁት አሁንስ ሁለታችሁ ሃይሚ ደግሞ ያለፈ ነገር አታንሽ በቃ አየሽ አይደለ አሁን የባለፈውን ስታነሽ እሱ ደግሞ ትናንትና አንቺ ሴት ነበርሽ አለሽ የት ነበርሽ ምን ያደረግሽ ነበር አለሽ እኔ ጻርቃን ነኝ ወይም ሰው ደግሞ እንትን ምንድነው መጥፎ ነው ምናምን ማለት አይቻልም በዚህ ጊዜ እኔ ማን ነኝ ማለት አለብን ቁም ነገር እኔ ማን ነኝ እና ማንንም ቢሆን እዛ ሰው ላይ ጣት መቀሰር አይችልም በነገራችን ላይ ስራችንን ማወቅ አለብን የምንሰራውን ስራ ማለት ነው እና በቃ ሁለታችሁም ጋር ተመሳሳይ ሆናችኋል አሁን ላይ ተመሳሳይ ናችሁ በቃ እሱ ካሜራ ይዞ ደቅኖ ከሶሲ ጋር አይተነዋል ይሄ ፕራንክ እንደውም ያንቺ ነው የሚያጠራጥረው እንደርጥር ከተባለ ያንቺ ነው የሚያጠራጥረው ግን አንጠረጥርሽም ሃይሚ ማናት ሃይሚን እናቀታለን በደንብ የሚያስጠረጥረው የሚያሰድበው የሚያስቆጣው እንደውም ብቻሽን ከዳኒ ጋር ስትሆኚ ነው ሆነሽ ስትገኝ ነው እንጂ የብሩኬ ብዙም እንትን አይልም ግን አሁንኛ ያ አይደለም በቃ እንትን የሚለን እስኪ አንድ ሁኑ በቃችሁ አሁን በቃ ዛሬ 200 ኬ ገብተሻል እንኳን ደስ አለሽ ብሩዬም ያው እንኳን ደስ አለሽ ብሎሻል ስለዚህ ይሄን ነገር ለምን አትቋጩትም ዛሬ ማለቅ ነበረበት ግን ምንም ሊያልቅ አልቻለም ተመሳሳይ ነው በቃኝ እሷ ላንተ ብዬ እንዳትታሰር ብዬ ክስ ጀምሮልሃል ምናምን ብቻ በጣም የሚያስጠላ ነው ወይ በከህይወቴ ውጪ ከህይወቴ ውጣ ምናምን የምትባባሉት ነገር እኔ ይገርመኛል እኮ እንደዛ ከሆነሽ በቃ አትገናኙና ራሳችሁን አዳምጡ ማለት ነው ራሳችሁን አዳምጡ ከራሳችሁ ጋር ሁኑ መጀመሪያ ማለት ነው ሁሌ ጭቅጭቅ በጣም ነው የሚያስጠላው ግን አሁንስ በጣም በዛ ይሆነት ብሩኬ ወደ ራስ ተመለስ በቃ እንዴ ተመልካችን አስቡ
ሃይሚዬ ምን ሆነሻል? ነገሮች ሲደጋገሙ በጣም ነው የሚያስጠላው። በነገራችን ላይ ርዕሱ ይለያያል እንጂ የሚያወሩት ወሬ ሳምንቱን ሙሉ ተመሳሳይ ነው። በነገራችን ላይ አንድ ፕራንክ ተሰርቶ ስለዛ ፕራንክ ነው ሳምንቱን ሙሉ አሁን የሚለባለቡት። አይገርምም? ይሄማ መገረፍ አለባችሁ እናንተ ልጆች፣ ልትገረፉ ይገባል። እና አረጋጉት። የእውነት እኛ በጣም ነው የምንወዳችሁ፣ በጣም እናከብራችኋለን። እኛ የእውነት እየተጨነቃችሁ እየመሰለን እንጨነቃለን። እኔ እንደው ተውኝና በጣም ብዙ ልጆች አሉ በነገራችን ላይ ስለናንተ የሚያስቡ የሚያለቅሱ። ለነሱ ስትሉ እንኳን ጋብ ፍጠሩ። አሁን 200K እና ክብር በቃ በደስታ ማለት ነው። ቃል የገባህላት እናንተም ዱባይ እያለህ አክብርላት፣ በዛው ታረቁ። በቃ ምክንያት ተደርጎ ታረቁ። ይሄ ነገር ይብቃ ማለት ነው። እባካችሁ እንደው እዛ አካባቢ ለነገር ሁሉም በፊናው እኮ ነው፣ ሁሉም በፊናው ነው ካሜራውን ደቅኖ የሚመጣው። በአሁን ሰዓት እኮ አስታራቂ የለም። እኛው በእኛው እንታረቅ ነው እንጂ አስታራቂ የለም። እነ ሐሰን እነ ማሂን ብትሏቸው እዛው ራስ በራሳቸው ነው። በእርግጥ ፍፄና ቤኪ ሞክረው ነበረ። ብሩኬ ዛን ሰዓት አሻፈረኝ ብሎ ሄዷል። እና ምንድነው ነገሩ? ቆይ በዚሁ ነው የምትቀጥሉት? ይሄ ነገር ማቆሚያ የለውም? እውነት እኔ ግራ እየገባኝ ነው። ስለዚህ ሰውም እንዲያዝንባችሁ ባታደርጉ ማለት ነው። አንዳንድ ጊዜ ሰው ሲናገራችሁ ለምን ተናገራችሁ፣ ለምን ተሳደባችሁ ማለት አትችሉም። በነገራችን ላይ ሰው የተሰማውን ነገር ነው የሚያየው የሚናገረው፣ እውነት እየመሰላቸው ማለት ነው። እውነት እየመሰላቸው አሁን ብሩኬ ባለፈው አልጋ ቤት ሱስን ይዛት በገባህ ጊዜ በጣም ተናደው አንተን ሲሰድቡ ነበር። እኔ ራሱን ለምንድነው የምትሳደቡት ብዬ በቃ ስናገር ነበረ። አሁን ደግሞ ትናንት ሶሲ ደረሰችባቸው ሃይሚንና ዳኒን። ትናንት ሃይሚን ሲሰድቧት ነበረ። ይሄ ስራችሁ ነው በቃ ማለት የምትሰሩት ስራ ነው የሚያሰድበው። አንዳንዴ በኮሜንታተሮችን መፍረድ አይቻልም፣ ግን ከመሳደብ ደግሞ በተቻላችሁ አቅም ጥሩ ኮሜንት ብታስቀምጡ ጥሩ ነው። ይሄን ማለት ስድብን አልደግፍም። እኔ ስድብ ደጋፊ አይደለሁም፣ እቃወማለሁ ስድብን። ደግሞ በተሳዳቢዎች ደግሞ ልማድ ባለባቸው ተሳዳቢዎች ደግሞ አይፈረድም እንዴ? ተሳዳቢዎችም እኮ ማለት ነው ስራ ያጣሉ እኮ። በቃ የሆነች ነገር ፈልገው እኮ መሰደብ የሚፈልጉት እና ለምን ሰደባችሁ ምናምን ማለት አይቻልም። ያው ብሩኬ ያው ለእሷ ስለምታዝንላት የእሷ ክብር እንዳይነካ እሷ እንዳትጨነቅ ምናምን በማለት ይመስለኛል አትስደቧት፣ አትናገሯት። እሷን ስትናገሯት እኔ ይከፋኛል ያልከው ማለት ነው። በደንብ እናውቃለን እንደሚከፋህ ምናምን፣ ግን በቃ ምን ይደረግ ቡራዬ። በቃ ይሄ ነገር እንዳይፈጠር ደግሞ ራሳችሁ እስኪ ተስማሙና ታረቁልን። በሌላ ደግሞ አይዲያ ነው እስኪ። ከካሜራ ጀርባ ምን እንዳለ እኮ እኛ እናውቃለን፣ በደንብ እናውቃለን። ካሜራ ጀርባ ላይ እንዴት እንደሆነ ቪዲዮ ሲሰራ ምናምን ያንዳንዱን ነገር እናያለን፣ እንሰማለን ማለት ነው። ግን እዚህ ጋር ኦዲየንሶች በጣም ይጨነቃሉ በእናንተ ማለት ነው። እና እንደዛ ነው። ማስተካከል ያለባችሁን ነገር ራሳችሁ ብታስተካክሉት አሪፍ ነው ብዬ ነው የማስበው። የዳኒ ይሄ ክስ ምናምን የሚባለው ስለ ክሱ ተውት፣ እሱን ተውት ስለ ክሱ። አሁንማ ማስረጃ አለው እኮ ራሱ ብሩኬ ማስረጃ አለው እንዴ። እዛ ሚስት እጮኛ ሊልክ ብሎ ምናምን አይ የምነካሽ ደግሞ ለዳኒ ጠበቃ እየቆምሽለት እኮ ነው። ዛሬ ራሱ በቃ ለዳኒ ጠበቃ እየቆምሽለት ነው። ዳኒ ግን ጉድጓድ እየከተተሽ እንደሆነ አይታይሽም? እንደ አንቺ ምን ሆነሻል እንዴ? ሃይሚ ንቂ እንጂ ዛሬም ለዳኒ ተከራከሪለታለሽ። እውነት በጣም ነው የሚያሳዝነው፣ ቁም ነገር ማለት ነው። ዳኒ እኮ ሃይሚዬ ታይ እንጂ ታይ፣ ሌላ ነገር እንድናስብ መጥፎ ነገር እንድንናገር አትገፋፊን እሺ ውዴ። እና ለዳኒ ጠበቃ አትቆሚለት። አሁንም ቢሆን ዳኒ ቅጣቱን ያገኘው እንኳንም መታው በመመታቱ ነው የተከበረው ብሩኬ ቤት ተወሰነ ማለት ነው። እና ታዲያ ምን ያደርገው እንዴ? ምን ያደርገው? ስለዚህ ጫና ብሩኬ ላይ ባታደርጊ ተመራጭ ነው ብዬ አስባለሁ። ሌላ ምክንያት ካለሽ ወይ በቃ የሰው ልጅ እኮ ካልፈለገ አልፈልግም በቃ ካላስ። ከዛ ውጭ ግን በዚህ ልክ መሄዱ እኔ መንዛዛቱ ጥሩ ነው ብዬ አላስብም። እውነት ነው የምላችሁ እንዴ፣ በጣም በዛ። አሁንስ አበዛችሁት።
ማርም ሲበዛ እንትን ይላል ያቅለሸልሻል ማለት ነው። ሁሌ ጭቅጭቅ ምናምን ያስጠላል። እኛ የምንፈልገው ሰላም ሆናችሁ እንደ ድሮ እየሳቃችሁ ዘና ፈታ እያላችሁ እንድትመጡ ነው እኛ ፍላጎታችን እንጂ እንዴነሽ እና በጣም ነው የሚያስጠላው። እንደዚህ አይነት ነገር ብታስቡበት አሪፍ ነው ብዬ አስባለሁ እንደኔ ማለት ነው። የኔ ሐሳብ ነው። ሁላችንም ሐሳብ ደግሞ የተለያየ ሊሆን ይችላል። ወይንም ደግሞ ይሄንን ወከባ የሚወድም ሰው ሊኖር ይችላል። ወከባ የተመቸው ሰው ማለት ነው። እኔ ግን የወከባ አድናቆት የለኝም። በነገራችን ላይ ራሴን ራሱ ያመኛል። እሺ እኔ መሳቅ መጫወት ዘና ምናምን ማለት ነው የምፈልገው ዶችዬ። ስለዚህ ብሩኬና ሃይሚ ወደ ራሳቸው ይመለሱልን እና ምለው ቡና የራሱ ቀዘቀዘ። የዶሮ አይኔ መሰለ ቡና ነው ያፈላሁት። የኔ ምርጦች መታችሁ ብትጠጡልኝ ራሱ እንዴት ደስ ባለኝ። ወይ ሲጣፍጥ ደግሞ ማለት የኢትዮጵያ ቡና ነው የገዛሁት። በነገራችን ላይ ሱፐር ማርኬት ሄጄ የኢትዮጵያ ቡና ለካ አለ እናንተ ያልተፈጨው ማለት ነው። አይወል ኢትዮጵያ ኮፊ ይላል ማለት ነው። ደግሞ ይጣፍጣል። እስከዛሬ የምጠጣው እኮ የሌላ ሀገር ነበር፣ አይጣፍጥም ነበረሽ። ለምንድነው ጣዕም የሌለው ላለ? ከየኛ ሀገር ቡና ነው ጣዕም ያለው። እውነት የሆነ ቅባት ራሱ እንደዚህ ስታዩት ራሱ ሲያምር በጣም ነው የሚያምረው ከለሩ ራሱ ማለት ነው። እና እንደዛ ነው እላችኋለሁ ውዶችዬ ማሮችዬ። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ። ደግሞ ማለት ነው ይሄ ቪዲዮ ሾርት ነው። እሺ ሾርት ቪዲዮ ኮፒ አድርጌ አባዝቼ ነው የሰራሁበት። ምክንያቱም አንዳንድ ጊዜ አይመቸኝም እንደዚህ ቪዲዮ ለመስራት። ኢንተርኔት ራሱ አሁን ይሄንን ቪዲዮ ለመልቀቅ 2 ሰዓት ነው የሚፈጀው። ግን እንደዚህ ሲሆን ማለት ነው በአጭሩ ሲሆን ቶሎ ይወርድልኛል። ለዛ ነው ሾርት ቪዲዮዎችን አቀነባብሬ የማደርግበት ማለት ነው። ቅር እንዳይላችሁ ሳይለንት አድርጌ የማስገባበት። አሁን ማታ ሰርቼ ለጠዋት ለመልቀቅ ከሆነ አዳሩን ወርዶ ስለሚያድር ማለት ነው። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን ተው